ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ክፍል እንዳየነው እንግዲህ ድንብላል እንግዲህ ለወይዘሮ ሜላት እንግዲህ ሀና ልጇ እንደሆነ ከ16 ዓመት ስፈልጊያት የነበረው ልጅሽ ና ብላ ስትነግራት ወይዘሮ ሜላት እንግዲህ ራሷን ስታ ነበርና ከዛ በኋላ እንግዲህ ምን እንደተፈጠረ እንግዲህ ሁላችንም አይተነዋል። ዛሬ ደግሞ እንግዲህ ሀናም በይኔ ሻወር ልውሰድ፣ አይዞች ተጫዎች፣ ዛሬ ደግሞ ንቅት ብለሻን ብላ ስትሄድ ወይዘሮ ሜላት እንግዲህ ሀሴት ብላ ስትጠራት ሀና ትደነግጥና እኔን ነው ወይ ትላታለች። ሀናም እንግዲህ እኔን ነው ወይ ስትላት እንግዲህ ወይዘሮ ሜሉም እንግዲህ አዎ አንቺን ነው ትላታለች። ሀናም ግራ ይገባት እንዴ ቆይ ግራ ስለገባ ቆይ እንዴት ስትላት እንግዲህ ሀሴትዬ ሁሉንም ማስታወስ ችያለው ትላታለች። ሀናም እያለቀሰይ እንዲሁም ወይዘሮ ሜላት እንግዲህ እያለቀሰይ እማዬ ስትላት እንግዲህ ወይዘሮ ሜላትም ሀሴትዬ ልጄ ትላታለች። ሀናም እኔ ይሄን በፍጹም አላምንም ትላታለች። እንግዲህ ይሄን ሁላችንም ስንፈልገው የነበረው እንዲሁም ደግሞ ስንጓጓለት የነበረው ነበርና የሀና ሲቃይ ይበቃን፣ እንዲሁም የወይዘሮ ሜሉ እንግዲህ ሲቃያቸው ይበቃን፣ እናትና ልጁ ይተዋወቁ እያልን እንግዲህ ዛሬ እንግዲህ እናትና ልጁ እንግዲህ ደስ የሚለው እንግዲህ ተዋውቀዋል። ሀናም እማዬ ቀና በይ እንጂ ቀና ብለሽ እስኪሂኝ ትላታለች። ሜሉም እያለቀሰች እንግዲህ እንደ ብዬ ልይሽ ሀሴትዬ ትላታለች። ምክንያቱም ወይዘሮ ሜላት እንግዲህ ሀናን የተወሰነ በድላን ነበር። ብትበድላትም ግን ሀናን ማንም ሰው እንደምትወዳት እንዳውቅባት አትፈልግም እንጂ ሀናን በጣም ነበር የምትወዳት። ሀናም ጠልተሽ ነው ወይ ስትላት ወይዘሮ ሜላትም እንዴት ብዬ እጠላሻለሁ ሀሴትዬ ብላ አንገቷን ደፍታ እንግዲህ ወይዘሮ ሜላት ታለቅሳለች። ሀናም ታዲያ ካልጠላሽኝ እማዬ ለምንድን ነው አንገትሽን ደፍተሽ የምታወሪኝው? ትላታ ሮሜላትም እና ምን ላድርግ ብለሽ ነው ልጄ ስበድልሽ እኮ ነው የኖርኩ ስትላት እንግዲህ ሀናም እያለቀሰኝ እንደዚህ አትበኝ እማዬ ትላታታ። እማዬ አንቺ እኮ የእናቶች ሁሉ ምሳሌ ነሽ ትላታታ። ሮሜላትም እንግዲህ ስቅስቅ ብላ እያለቀሰኝ በፍጹም አይደለሁም የእናትነት እኔ አንጀት የለኝም ትላታ። እማዬ እኔ አንቺ እናቴ መሆንሽን እያወኩ ለረጅም ዓመት ደብቄያለሁኝ ትላታ። ይህን ያህል እድል ያሳጣሁሽ እኔ ነኝ ልጄ ስትላት ሀና በፍጹም እማዬ አንቺ ያሳጣሽ ነገር የለም ትላታት። ሀሴትዬ እባክሽ የውስጤ ጭሆት ይበቃኛል፣ እባክሽ እንደዚህ እያልሽ ሌላ ጸጸት አትጨምሪብኝ ትላታት። ሀናም በፍጹም እማዬ አንቺ ይህን ነገር አላደረግሽም ትላታለች። እኔ የእናት አንጀት የለኝም ሀሴትዬ እኔ በቁሜ የሞትኩ ነው ትላታለች። ወይዘሮ ሜላት እንግዲህ ከዚህ በላይ ምን ልሆን ሀሴትዬ፣ አባትሽ፣ እህትሽ፣ ወንድምሽ ሲያውቁሽ እኔ ግን ላውቅሽ አልቻልኩም ትላታለች። እማዬ አንቺ እኮ ሳታውቂኝ ቀርተሽ አይደለም እኔ ነኝ እንደዚህ ያደረኩት። ምን አደረግሽኝ የኔ ልጅ ትላታለች። ልጄ ነሽ ወይ ብለሽ ስትጠይቅኝ እኮ እኔ አይደለሁም ብዬ ነግሬሻለሁኝ እማዬ አንቺ እየፈለግሽኝ ግን እኔ ግን ሸሸሁሽ ትላታለች። እንደዚህ እኮ ያደረግሽው እኔ ለእናትነት ብቁ ስላልሆንኩ ነው እማዬ፣ እንደሱ እኮ አይባልም አባዬ ከእናንተ ስለሚበልጥብኝ ነው እንጂ እኮ በፍጹም እማዬ እናቴ ነሽ ትላታለች። እንግዲህ ሁለቱም እንግዲህ እየተላቀሱ ከዚህ ፓርት ላይ በጣም ነው እናትና ልጅ እንግዲህ የሚያሳዝኑት። ምክንያቱም እንግዲህ ሀና ከወይነ ወይዘሮ ሜላት ቤቱና እንግዲህ እየሰራች እያለ እናቷ መሆኗን ከተወሰነ ቀን በኋላ ነው እያወቀቻት። ያው ምክንያቱም ፎቶውን የሀሴትን ፎቶ ወይዘሮ ሜላት ስታሳያት ወይዘሮ ሜላትም እንግዲህ ሀናን ስታያት ልቧ ይደነግጣል። ሀናን ከቤት ስታያት ግን ምን ሆና ነው ይችልኝ ልጅነቴን እያስታወሰች ታስታውሰኛለች ማናት እያለች ትጨነቅ ነበር። በመሀል ላይም እንግዲህ ይቺ እርግብ ከመጣችን በኋላ ሀና እንግዲህ ልጅ ነኝ እኔ ስትል እንግዲህ እንደምታውቁት የዲኤንኤ ምርመራ እንግዲህ ባዩሽ የተባለ ተንኮለኛ አስቀይረው ነበርና
ሁሉም እንግዲህ ቤተሰቡ በሙሉ ሀና ናት ትክክለኛ ልጅሽ፣ ይች እርግብ አይደለችም ቢሏት ባዩሽ ሜሉ እንግዲህ አይ ሀና ናት ማለት እርግብ ናት ብላ ነበር። ሀናን ቁጭ ብላ ለምን እንደሆን አላቅም በጣም ነው የምወድሽው፣ ከዚህ ቤት ስትቀሪ በጣም ልቤን ይጨንቀዋል፣ ልጄ ነሽ እንዴ ንገሪ ስትላት፣ ሀና ግን አይ እኔ አይደለሁም እርግብ አትዋሽም ብላት ነግራን ነበረ። እንጂ እንደዚህ አትበይ የኔ ልጅ፣ ወይኔ ሜላት፣ ወይኔ ሜላት እያለች ስቅስቅ ብላ ታለቅሳለች። ቆይ ግን እንዴት እማዬ ድንብላል ልጅሽ ናት ስላለችሽ ነው ወይ ትላታለች። አይደለም ልጄ ሁሉንም ነገር አሁን አስታውሻለሁኝ። እናም ምን አስታውሽ እማዬ ስትላት፣ አንቺንም እርግብን ሁሉንም ነገር አሁን አስታውሻለሁኝ። እናም መቼን ያስታወሽው ስትላት፣ እንግዲህ ወይዘሮ ሜላት አይደለም ድንብላል አንቺ ልጄ እንደሆንሽ ስትነግረኝ በዛ ሰዓት ነው እኔ ማስታወስ የጀመርኩ ትላታለች። ሀናም ይህንን በፍጹም አላምንም እማዬ ስትላት፣ እንግዲህ ወይዘሮ ሜላትም እመኝኝ ልጄ እውነቴን ነው አሁን አስታውሻለሁ ሁሉን ነገር። ሀሴትዬ እኔ እኮ እንዴት እንደምነግርሽ ጨንቆኝ ነው እንጂ ካስታወስኩኝ ቆይቻለሁኝ። ሀናም ልጅሽ መሆኔን ያወቅሽው ድንብላል ስለነገረችሽ ነው አይደል ትላታለች። አይ ከመታመሜ በፊት ሁሉንም ነገር አውቄ ነበረ፣ አባትሽ የልጅነትሽን ፎቶ ሰጥቶኝ ነበረ፣ ሁሉንም ነገር አውቄ ነበረ ሀሴትዬ ትላታለች። እናም እያለቀሰች ወይኔ አምላኬ እማዬ ምንም እያመንኩኝም አይደለም ትላታለች። ወይ ምንድን ነው የሚባለው አሁን እማዬ ግራ ገባኝ፣ እኔ አልቻልኩም። 16 ዓመት በአይኔ ስትንከራተች ከአንቺ ይልቅ አይኔ ያየው እርግብን ነበረ። ወይዘሮ ሜላት እንግዲህ ፊቷን ዘወር ስታረግ ተይኝ አንቺ ልጅ መሆንሽን እየነገሩኝ እኔ ግን እርግብን ነበር ያመንኩት ስትል፣ ሀናም ጠጋ ስትልና ተይማዬ እንደዚህ አትበይ፣ አንቺ ላይ እኮ ብዙ ነገሮች መጥፎ ነገር ሰርቼብሻለሁ ሀሴትዬ ትላታለች። ሀናም እንደሱ አትበይ አቦ እማዬ ትላታለች። አባትሽ እኮ መከራውን አይቶ አሳድጎሽ አባትሽንም እኮ ልገልብሽ ነበረ። እዛ በኋላ እንግዲህ ሀና እናቷን አባብላ እማዬ አንቺ አልፈርድብሽም እንደዚህ አትበይ ትልና፣ እባክሽ እማዬ ፊሽን አታዙሪ ደግሞም አትጸጸቺ ወድሽ እኮ አይደለም ብላ እንግዲህ እናትና ልጅ ተቃቅፈው ይሳሳማሉ። በእውነት በጣም የሚያሳዝን ታሪክ ነው። መጨረሻው ደግሞ ደስ ሲል መጀመሪያ የሰው ልጅ ደግሞ መጨረሻው ሲያምር በጣም ደስ ይላል። እንግዲህ የወይዘሮ ሜላትና እንግዲህ ሀና እንግዲህ በመጨረሻ እንግዲህ እናትና ልጁ እንዲሁም ሀና በእርግጥ እናቷ መሆኗን ታውቃለች። ነገር ግን ወይዘሮ ሜላት ግን አልተቀበለችም ነበረ። እንግዲህ ሀናን እማዬ እያለች እንግዲህ ሀና እንግዲህ እናቷን የተለየቻት በልጅነቷ ነበር። ሀና እንግዲህ ያው ጥሩ ሰው አቶ ኖላዊ እንግዲህ ጥሩ ሰው ስለሆነ እንግዲህ በስነ ስርዓት ጥሩ ስነ ምግባር አድርጎ በድህነት ቤቱ እንግዲህ እኔ አልበላም ብሎ ሀናን እያበላ እያጠጣ እንግዲህ አስተምሮ ከዚህ ደረጃ አድርሶ እንግዲህ እንዲሁም ደግሞ ለበጎ ስለሆነ አቶ ኖላዊ እንግዲህ ታመው ወደ አዲስ አበባ ባይመጡ እንግዲህ ሀናና ወይዘሮ ሜላት እንግዲህ ያው እንደተጠፋፉ ይቀሩ ነበር። ምክንያቱም አቶ ኖላዊ እንግዲህ ወደ አዲስ አበባ መምጣቱ እንግዲህ ለሀናም ሆነ እንግዲህ ለወይዘሮ ሜላት ጠቅሟታል። እንዲሁም ደግሞ ሀና ከወይዘሮ ሜላት ቤት እንግዲህ ሰራተኛ ሆና መግባቷ በጣም ለሀናም ሆነ ለወይዘሮ ሜላት እንግዲህ በጣም ጠቅሟቸዋል። ስለዚህ እናት መቼም ልትጠገብ አትችልም። እናት ናትና እንግዲህ ሁለቱ ከ16 ዓመት በኋላ እንግዲህ ተገናኝተው እንግዲህ ሁለቱም እንግዲህ እያለቀሱ እንግዲህ ደስታቸውን በለቅሶ ነበር እያሳለፉት። አንዳንድ ጊዜ ሰው ሲነግረን ቆም ብለን ማሰብም ጥሩ ነበረ። ነገር ግን ወይዘሮ ሜላት ልጆቿም ሆነ አቶ መስፍኔ እንግዲህ እርግብ ዋሽታለች፣ እባክሽ ሀና ናት ትክክለኛዋ ልጃችን ቢሏት፣ እንዲሁም አስቱም ተይ ልጄ አይንሽን ግለጪ አስተውሊ ሀና ናት ትክክለኛ ሀሴት ብትባል፣ ወይዘሮ ሜላት እንግዲህ አይ እሷ ማናት እርግብ ናት እያለች ስትከራከር ነበር እየከረመችው።
እማዬ ስላላወቅሽ ነዋ አንቺ የምትፈልጊው ያችን ትንሿን ሀሴት ነበረ እና ሀሴት እኮ መሆኔን ስላላወቅሽ ነው እኮ እማዬ ትላታለች። ሀሴትዬ እናትነት እኮ እንደዚህ አይደለም። ልጅን ለማወቅ እኮ ሰበብ እኮ አያስፈልግም ነበረ ፍሽ ነው እንጂ የማይናገረው ውስጥሽ እኮ እኔ ልጅሽ መሆንሽን እኮ ያውቃን ነገር ግን እኔ ነኝ ልቀርብሽ እኮ ያልቻልኩት ትላታለች። ሀናም እማዬ ትናንትና እኮ አልፏን ከትናንትና የበለጠ ደግሞ ነገ ይመጣል። ስለዚህ ባለፈው ነገር አትጸጸቺ ትላታለች። እንዴት ነው ራሴን ማዳመጥ ያቃተኝ? ሌሎች እየነገሩኝ ማወቅ እንዴት ያቅተኛል? እዚህ ቤት እኮ የምመጣው አንቺን ስለምፈልጊ ነው። ከአይንሽ እኮ እንድርቅሽ እንደማትፈልጊ እኮ አውቀዋለሁኝ። ጥላቴን እኮ በጉያዬ ይዤኔ የከረምኩት እንዴት መለየት ያቅተኛ ስትል ሀና አሁን ምንም አይሰራም፣ ስለዚህ አትጸጸቺ ትላታለች። እኔ ነኝ ጥላትሽ እማዬ፣ ለዚህ ሁሉ የዳረኩሽ ልጅ ነኝ እንዳልል እንዳታባረሩኝ ማለት እንዳታስቀሩኝ እፈራለሁኝ። ስለዚህ ደግሞ ልጅ ነኝ አይደለሁም ልጅ አይደለሁም እንዳልል ደግሞ እንዳታባረሩኝ ፈራሁኝ። ለዛ ነው እማዬ ጥፋተኛዋ እኔ ነኝ ትላታለች። ምን ላድርግ እማዬ ስትላት ወይዘሮ ሜላት ለዚህ ነዋ እኔ ክፉ ሰው እኮ ስለሆንኩ ነው ክፉና ስለሆንኩ ነው ትላታለች። እማዬ አንቺ እኮ እኔ ልጅሽ ሳልሆን ሳታውቂ ብዙ ነገሮች እኮ አድርገሽልኛል። ከሰጠውሽ ይልቅ የነጠኩሽ ይበቃል ሀሴትዬ። በፍጹም እማዬ ዛሬ እኮ የደስታችን ቀን ነው። ስለዚህ በፍጹም ዝም ብለን ማባከል የለብንም ትላታለች። ደስታ ቀን የሚባል ነገር የለም። መጀመሪያ ይህን ሁሉ ያደረገውን ሰው ማወቅ አለብኝ ትላታለች። እኔ ማስታወሴን ማንም ሰው ማወቅ የለበትም ትላታለች። መጀመሪያ ከዚህ ውስጥ በስተጀርባዬ ማን እንዳለ ማወቅ አለብኝ ትላታለች። መጀመሪያም እኮ ደካማ ጎኔን ተጠቅመው ነው እርግብ ልጅሽ ናት ብለው ወደ እኔ ቤት ያመጧተው። ደግሞ ማስታወስ አለመቻሌን ተጠቅመው ሊያጠቁኝ መምጣታቸው አይቀርም። ስለዚህ እኔ እንዳስታወስኩኝ ማንም ሰው መስማት የለበትም ትላታለች። ሜላት እንግዲህ እነዛን እንደዚህ ያጠቁኝን ሰው በየዋህነቴ የእነሱን ዋጋቸውን መስጠት አለብኝ ስትል ሀና ይሻላል ስትል አዎ፣ ስለዚህ ለእህትሽ፣ ለወንድምሽ፣ ለአባትሽ ለማንም ነገር ማስታወሴን እንዳትናገሪ ትላታለች። ሴትዬ ማስታወሴን ማንም ሰው ከማወቁ በፊት ብዙ የሚጨርሳቸው ነገሮች አሉ ትላታለች። እንግዲህ በወይዘሮ ሜላት ተስማማና አንቺ ካልሽ እማዬ ችግር የለውም ትላታለች። ሌላው እንግዲህ አሲርና እንግዲህ የተምቹ አጎት ይገናኛሉ። እንዴት ነው ጆሮ ሲለው እንግዲህ አሲርም አለው በጦቱ ወዴት ነው ይለው። ይሄ ልጅ እኮ አስቸገረ ሲለው አሲርም ማነው ያስቸገረ ሲለው ተምቹ ነው ሲለው እንዴት እንደ ስሙ ተምች የሆነ ልጅ ነው ሲለው አሲርም ምን አድርጎ ነው ብሎ ይጠይቀዋል። አይንህን ማየት አልፈልግም እኮ ብሎ ጠፋ ይለዋል። አሲርም ያው ጥሩ ላይ እኮ ስላልሆነ ነው ይለዋል። ታዲያ እስከ መቼ ነው እንደዚህ የሚሆነው? አሲርም በቃ ትንሽ ጊዜ ዝም ብለ ታገሰው እባክህ ይለዋል። የተምችው አጎትም ቆይ እናንተ ልጆች ግን የጊዜ ትርጉሙ መቼ ነው የሚገባችው ይለዋል። አሲርም እንግዲህ እንዴ ጊዜ ደግሞ ትርጉም አለው እንዴ ይለዋል። የተምችው አጎትም እንግዲህ እኔ እየቀለድኩ አይደለም እውነቴን ነው። ይኸውልህ የተምችው አጎት እሱ ካልተረጋጋ ማንንም ማናገርና ማገኘት አይፈልግም እኮ እንደዚህ የሚቻኮለው ጊዜ የሚባል ቀንም ስለሌለኝ ነው። ተምቹ የት ልትሄድ ነው ብሎ ሲጠይቀው የተምቹ አጎትም እንግዲህ ወደው የመጣሁበት ስለምመለስ ነው። ተምቹም ይደነግጥና አሜሪካ ለምን ብሎ ይጠይቀው። ይኸውልህ እኔ እኮ ለእረፍት ነው የመጣሁት ስለዚህ እረፍቴ አልቆ ነበር እና ተጨማሪ እረፍት ጠይቄ ነው ከዚህ የቆየሁት እና ታዲያ አሁንም አራዝመዋ ሲለው እንግዲህ የተምቹ አጎት በፍጹም አሁን እኔ ማራዘምም አልችልም፣ መጨረሻ ማስጠንቀቂያ ተሰጥቶኛል። ተምቹ ሲደብረው እንደዚህ ነው ማንንም ማናገርም ሆነ
ማናገርም ሆነ ማግኘት አይፈልግም። በቃ እንደዚህ ነው የሚሆነው እና ታዲያ ምን ይሻላል ሲለው እንግዲህ አሴርም እስኪ ለማናገር እሞክራለሁ፣ እዛ የሚሆነውን አብረን እናያለን። እንግዲህ የተምቹ አጎትም እንግዲህ እሺ አግዘኝ እባክህን እዚህ ሀገር ይዤው በወጣው እኮ ለሱም ጥሩ ነበረ። አሴርም በመጨረሻ እሺ በቃ እኔ ልመክረው እሞክራለሁኝ አመሰግናለሁ ሲለው እንግዲህ አሴርም እርጣጣ የለውም ችግር የለውም ይለዋል። እና ታዲያ ወደ ልትሄድ ነው ሲለው እንግዲህ አሴርም ምን መሄጃ አለኝ ከዚህው ደቅሼ ነው የምውለው ይለዋል። በቃ እንሂድና ቁርስ እንብላ ሲለው እንግዲህ አይ ከዛ ከሄድኩ በኋላ እሱን ስንሄድ እናየዋለን፣ አሁን እንሄድና ቁርስ እንብላ ይለውና እንግዲህ አብረው ተያይዘው ይሄዳለን። ሌላው እንግዲህ ተምቹ ነው። ተምቹ እርግብን ሰልል እርግብ ከማን ጋር እንደምትሰራ ተብሎ ወደ እርግብ ነበር የተላከው። ተምቹ እንዳላሰበው ከእርግብ ፍቅር ይዞታል። እርግብም ተምቹን ያፈቀረችው ከአሜሪካ ነው የመጣሁት ስላላት እርግብም አፍቅረዋለች። ተምቹም እርግብን አፍቅሯታል። ነገር ግን ባለፈው እንገናኝ ብላ ቀጥረው ነበር። እንደ አጋጣሚ ተምቹ ባላሰበው ነገር ከአጎቱ ጋር ስለነበር ከአጎቱ ጋር ስታየው ጥላው ትሄዳለች። ሰውን ማመን ቀብሮ ነው እንዴት ሊያስይዘኝ ነው ብላ ጥላው ሂዳ ነበር። ከዛ ወዲህ እርግብ ለተምቹ ደውላለት አታውቅም። ምክንያቱም እርግብ ተምቹ ከሌሎች ወይም ከፖሊሶች ጋር ሆኖ ያስይዘኛን ብላ ስለፈረች እንደ አጋጣሚ ስልክ ሲደወልለት ከተቀመጠበት ይነሳና ሄለው እርግብ ይላለው። ሰላም ነው እንዴት ነሽ ይላታል። እርግብ ወደ ሌላ ሀገር ልትሄድ ስለሆነ ሊሄድ ነው ስትለው ተምቹ ይናደድና እኔ እሷን ብዬ ከዚህ ቁጭ ብዬ እየጠበቁ እሷ ጥላይ ልትሄድ ነው ወይ ይላል። እርግብ ቶሎ መያዝ አለባት። ምክንያቱም በእርግብ ጋር አብራ የምትሰራው ባዩ ስለሆነች ባዩሽን እርግብ አሳልፋ መስጠት አለባት። እንዲሁም ሌላኛዋ ድንብላል በሜሉ ሀና ልጅሽ ናት እንዳለቻት ሁሉ ሜላ ይቺ ባዩሽ ከእርግብ ወይም የእርግብ አክስት እንደሆነ ባዩሽ የምታደርገውን ሁሉ ድንብላል አሁንም የደበቀችውን ሚስጥር በነካጇ ሁሉንም ነገር ለሜሉ ብትናገር ከዚህ በኋላ ሁኔታዎች ይቋጩ ነበረ። ምቹም ያብዳን በፍጹም ጥላይ ልትሄድ ነው እርግብ አታደርገውም በፍጹም ይላን። ሌላኛዋ ሀና ናት። ወደ ቤተ ክርስቲያን ሂዳ ድፍት ብላ ስቅስቅ ብላ እያለቀሰች ነው። ምክንያቱም ሀና ፈጣሪዋን የጠየቀችው በሙሉ ሁሉን ነገር አድርጎላታል እና ወደ ቤተ ክርስቲያን ሂዳ ፈጣሪዋን እያመሰገነች ነው። ላይም ወደ ቤተ ክርስቲያን ሂዶ ስለነበረ እሱም ከተሳለመ በኋላ ቁጭ ብሎ ይጠብቃታል። እሷ ጸሎት አድርጋ እስከምትጨርስ እናም ዘወር ስትል አባቷን ስታየው አቶ ኖላዊ እንዴ አባዬ ትለዋለች። አባዬ መቼ መጣ ስትለው አቶ ኖላዊም እንባው እየተናነቀው እንዴ ምን ሆነሽ ነው ልጄ የምታለቅሽው ብሎ ይጠይቃል። አባዬ ቆይ መቼ ነው የመጣው ብላ ደግማ ስትጠይቀው አቶ ኖላዊም አሁን ነው የመጣሁት ልጄ ይላታል። ምን ሆነሽ ነው የምታለቅሽው ሲላት ሀናም አባዬ ደስ ብሎኝ ነው የማለቅሰው ትለዋለች። አልመሰለኝም ሀንዬ ይላታል። እውነቴን ነው አባዬ በጣም ነው ደስ ያለኝ ትለዋለች። ምን ተገኝቶ ነው የኔ ልጅ ስትለው አባዬ እሱን አትጠይቀኝ ብቻ ደስ ብሎኛል ትለዋለች። ምክንያቱም ወይዘሮ ሜላት ለማንም ነገር እኔ ማስታወሴን እንዳትነግሪ እያለ ስላለቻት ለአቶ ኖላዊም ልትነግረው አትችልም። ኖላዊም ሀንዬ ሲላት ሀናም አባዬ ምንም ነገር እንዳትጠይቀኝ እኮ አልኩ ትለዋለች። እንዴት ነው እንደ እንባሽ እንደ ጎርፍ እየወረደ እያየሁት ለምንድን ነው የማልጨነቀው ልጄ ይላታል። አባዬ እንኳን ለደስታ ለሀዘንስ ይፈስ የለም ትለዋለች። ቶኖላይም ሀንዬ
እንደው አፈር ስሆንልሽ የሆነውን ነገር ለምን አትነግሪኝ ይላታል። አባዬ ምንም ነገር አትጠይቀኝ፣ ብቻ ያንተ መድኃኒዓለም ቢዘገይም ዛሬ ግን ደርሶልኛል ትለዋለች። ኖላዊም ሀናዬ ስሞትልሽ ንገሪ ሲላት፣ ሀናም አባዬ ምንም ነገር እንዳትጠይቅ ብቻ አመስግንልኝ ትለዋለች። እንደው ምን ቢያደርግሽ ይሻልሻል ልጄ ሲላት፣ አባዬ ሞት ብቻ የደስታ እኮ እንባ ነው ትላለች። ታዲያ ደስታው ሲሆን ለምንድን ነው የማይነገረኝ ሲላት፣ አባዬ ብቻ ትንሽ ጊዜ ታገሰኝ፣ ከዛ በኋላ ሁሉንም ነገር እነግርሃለሁ ትለዋለች። ኖላዊም ሀንዬ እሺ በቃ አንቺ ሀልሽ ችግር የለውም ይላታል። ያው እንግዲህ ባዩሽ ናት እንግዲህ አታፍርምና እንግዲህ ምን አዲስ ነገር ተፈጠረ እያለ እንግዲህ 20 ቀን 2 3 ነው የምትሄደው እና እንግዲህ እንዴት ነሽ ሜሉ ትላታለች። እንግዲህ እንዴት ነሽ ባዩሽ ትላታለች። ሜሉም እንግዲህ ጥያቄዋን ትጠይቅና እንዴት መጣሽ ትላታለች። ባዩሽን እንዴት መጣሽ ማለት ደግሞ ምን ማለት ነው ብላ ትመልሳለች። ሜሉም አማርኛ እኮ ነው ያወራሁት ስትል፣ ባዩሽም ሳቅ ትለና በታክሲ ላይ የመጣሁት ያው መኪና እንደሌለኝ ታውቂያለሽ አይደል ትላታለች። በቁጣ እንግዲህ ጥሩ ቀልደኛ ወቶሻን እባክሽ ብላ እንግዲህ ወሽመጧን ቁርጥ ታረጋታለች። እንግዲህ ባዩሽ እንግዲህ ያላሰበችው ነገር ነው የገጠማ። እውነቴን እኮ ነው መኪና እንደሌለኝ ታውቂ የለ እንዴ ትላታለች። እንደሱ ማለቴ ሳይሆን ወደዚህ ቤት እንዴት መጣሽ ብዬ ነው የጠየቅኩሽው ትላታለች። ምን ነው መንጣት አልነበረብኝም ማለት ነው? እኔ እንደዛ እኮ አላልኩሽም። እና ታዲያ ምን እያልሽ ነው? ግራ አጋባሽኝ እኮ ስትላት፣ ሜሉም አሁንም ደግማ አማርኛ ጠፍቶብሻን እያልሽ ነው ትላታለች። ጥያቄሽ እኮ ሁሉ ግራ አጋባኝ ትላታለች። አይ መስማት የምትፈልጊውን ሁሉ መስማት ስላልተነገረሽ ነው ትላታለች። ስላልነገርኩሽ ነው ግራ የገባሽ ትላታለች። እኔ መስማት የምፈልገው ምንድን ነው? የምትፈልጊውን እንኳን አንቺ ነሽ የምታውቂው አይደል ሜላት ዛሬ ግን ደህና ነሽ ብላ ትጠይቃታለች። ሜሉም እንግዲህ ኮስተር ብላ ምን ነው ደህና አልመስልም እንዴ? እኔ ምን አውቃለሁ፣ ጭራሽ የባሰብሽ እኮ ነው የምትመስልኝ። ሜሉም እንግዲህ እብድ መሰልኩሽ አይደል ትላታት። አይ እኔ እኮ እንደዛ አላልኩሽም። እዛ እንግዲህ ሜሉ ለማንኛውም ተጫዋች እኔ ልግባና አረፍ ልበል ትላታት። ባዩሽም እንግዲህ አንቺን ብዬ መጥቼ እኔ ከማን ጋ ነው የምጫወተው ትላታል። አረ ብቻሽን ብትጫወቺ ምን ትሆኛለሽ? ሽም እንግዲህ ብቻዋን ዛሬ ልጅቷ ምን ሆናለች እያለ ብቻዋን ታወራለች። ምክንያቱም የሜሉ ንግግር እንግዲህ ባዩሽን አሳብዷታል። በኋላ እንግዲህ ባዩሼ እኔ ምንም አልሆንኩኝ እኔ ማረፍ ስለምፈልግ ነው ጥላት ትሄዳለች። ባዩሽም እንግዲህ ብቻዋን ሴትዮዋ ዛሬ ምን ሆና ነው የሆነ የሰማችው ነገር ኑሮ ነው ትላለች። ነገሩ ማን ይነግራታል? ጉዴ ያቺ እርግብ መታ ነበር ማለት ነው ትላለች። አይ እርግብ ምንም ነገር ልትነግራት አትችልም። ሁሉ ወርቅ ይዛ ጠፍታ ልትመለስ ትላለች። እንግዲህ ባይቼ ሜሉም እንግዲህ ገና ወርቅ ይጠፋት አይጠፋት ገናም አላወቀችም። እንግዲህ ወደ አጎቱ ሄድና አጎቱም እንዴ ሰላምታ የለም እንዴ ሲለው ምን ያደርጋል ይለዋል። ምን ሆንክ ሲለው ተምቹም አይ ምንም አልሆንኩኝ ይለዋል በቁጣ። ተምቹም ገንዘብ እፈልጋለሁ ሲል እንግዲህ ሲል አጎቱም ምን ሲለው አዎ ገንዘብ እፈልጋለሁኝ። አጎቱም የምን ገንዘብ ሲለው ተምቹም በጩኸት የምን ገንዘብ አትበለኝ ሲል መልሶ አጎቱም ምን ያደርግልሃል ገንዘብ ይለዋል። እሱን አትጠይቀኝ እና ታዲያ ለምን ይለዋል። ልነግርህ ስለማልፈልግ ይለዋል። እንግዲህ ተምቹ ምናልባት ይቺ እርግብ የምትባለው ገንዘብ ጠይቃው ሊሆን ይችላል። ዋና ቤት ስትሄድ እንግዲህ ይኸውልሽ እሷም ትታይ ገብታለች። ዛሬ ደግሞ አነጫንጯታን ተነጫነጨች ስትል ሀናም ምን ሆና ነው ደግሞ የተናጫነጨች ስትላት እኔ እንጃ እሱን ግቢና ጠይቂያት ትላታለች። እናም እንግዲህ ትሄድና ምን ሆነሽ ነው ስትላት እኮ እማማ ባዩሽ እኮ ተነጫነጨች እያለች ነበረ ነገረችሽ እንዴ ትላት። አዎ ይሄውልሽ የዛ ጊዜ ከቤት ስገባ ከምኝታ ቤት በር ላይ እርግብን አገኘኋት። እርግብ ልትወጣ ስትል ሳገኛት ከዛ እርግብ ጋራ ሁኜ ከኋላዬ የመታይ ሰው አለ
እርግብም አክስቴ ገደልሻት ስትል ሰምቻለሁ። ስለዚህ ምናልባት የባዩሽ እጅ ሊኖርበት ይችላል፣ ወይም ደግሞ እኔም አላውቃት የእርግብ አክስታለች ማለት ስላለች ሀናም እንዴ እርግብና ባዩሽ ይህን ያህል ይቀራረባሉ እንዴ ስትላት እሱን እኔ አላቅም ብቻ እርግብ አክስቴ ገደልሻት ስትል ሰምቻለሁ ትላታለች። ሌላው ደግሞ ባዩሽን እንግዲህ ያስደነገጣት አሴር ቤት ሲሄድ ባዩሽ ትከፍተዋለች። እንዴ ምን አባት ሰራ መጣ ትለዋለች። ሰዎቹ የሉም እንዴ ብሎ ሲጠይቋት ምን ያደርጉልሃል ትለዋለች። ልሰርቅ ነበር የመጣሁት ይላታል። እንደ አያዩ ነው ሲላት ባዩሽ እንግዲህ ምን አልክ ትላለች። ታምቹ እንግዲህ እየቀለደባት ነበር። እንደዛ ምን ነው አልሰማሽኝም እንዴ ሲላት ባዩሽም ጭራሽ ብለ ደግሞ ቤት መንጣት ጀመርክ ትለዋለች። ላርግ ሰው እንደሆነ ኪሱ ደርቋል፣ ያው ጓዳውን ማየት ነው እንጂ ይላታል። ጓዳ ድረስ የምትገባው ዱቄት ለመስረቅ ነው ስትለው ታምቹም እንግዲህ እየቀለደባት አለ እንደ ዱቄት ብሎ ይጠይቃታል። ስለነበረን ቆይታ አመሰግናለሁ። አገራችንንም ሰላም ያደርግልን፣ እኛም ፈጣሪ አምላክ በያለንበት ይጠብቀን።